ጾማችሁን አትደሩ የተባልን ህዝቦች ከገብረ ዮሐንስ አጀንዳ ወደዚህ አጀንዳ መቼው ተገለበጣችሁ? በጣም አዝናለሁ። ትላንትና ጃኒና ጆን ዳንኤል ተጣሉ ምናምን ተብሎ ሰው 100,000 ሰው ቁጭ ብሏል። ይፈራ የነበረው ጦርነት ተጀምሯል። ትላንት ማታ ጋይስ አራቀም በፊት ገምተነው ነበር። በህጥነት ነው ዲቨሎፕመንት እየተካሄደ ያለው። አዶናይ የምታውቀው ነገር አለ ታውጣለህ። እንደዚህ አያይዛችሁ ነገሩን እንደዚህ የምታረጉ ከሆነ አዶናይ ራስ የምታውቀው ነገር አለ ታውጣለህ። አታስመስሉ። ህዝብ ላይ ፊልም አትስሩ። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። እኛ ከደፋሪ ጎን ነው የምንቆመው ብላችሁ አላማችሁን በግልጽ ለምን አትነግሩን? እንዴት ነው የ12 ዓመት ልጅን ደፍሮ ያስወለደ ወንድ ለአባትነት ብቁ የሚሆነው? ሰላም እንዴት ናችሁ? ዋንትያን ደፍሮ ያስወለዳት የዋንትያ የልጅ አባት በፍርድ ቤት በነበራቸው ክርክር መሰረት ፍርዱ በእሱ አሸናፊነት ተጠናቀቀ። በዚህም እንግዲህ ብዙ ሰዎች እጅግ በጣም ተናደው የተለያዩ ቪዲዮዎችን እየሰሩ ነበር። ሌላው ደግሞ ቲክቶከሯ ጃኒ ቲክቶከር ጆን ዳንኤል ከባድ ጥቃት ያደርስብኝ ነበር ይደበድበኝ ነበር ስትል የተናገረችው ንግግር ሰው በሁለት ከፍሎ ሁለት ጎራዎችን ይዞ የተለያዩ የሐሳብ ልውውጦችን እንዲያደርጉ ምክንያት ሆኗል። እነዚህን ቪዲዮዎች እንግዲህ ሰብሰብ አድርጌ ዋና ያልተቆራረጡና ትክክለኛ ሙሉ ሪከርዶቹን ከራሳቸው ከባለቤቱም ጭምር ቪዲዮቹን ይዤላችሁ መጥቻለሁ። እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። ለቻናሉ አዲስ ከሆናችሁ 60,000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ በነጻነት ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ወደ ቪዲዮ ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አንደኛችሁን እኛ ከደፋሪ ጎን ነው የምንቆመው ብላችሁ አላማችሁን በግልጽ ለምን አትነግሩን? እንዴት ነው የ12 ዓመት ልጅን ደፍሮ ያስወለደ ወንድ ለአባትነት ብቁ የሚሆነው? እንዴት ነው የ12 ዓመትን ልጅ ደፍሮ አስወልዶ እንደገና ክዶ ቀለብ ስጥ አሳድግ ሲባል ክዶ የቆየ ወንድ ለአባትነት አሁን ላይ ብቁ የሚሆነው? በምንስ ህግ ነው በነፃ እየሄደ ያለው? እንዴት ነው እስር ቤት ያልገባቃ እኮ ልጅቷ የሱ እንደሆነች መጥቶ ሲያምንላችሁ ወንጀሉን እንደፈጸመ እየነገራችሁ ነው። አንድ ደፋሪ የሆነን ወንጀለኛ ህፃን ልጅ ፊት ከ4 ሰዓት እስከ 11 ሰዓት እሁድ እንዲቀመጥ አብሮ እንዲሆን ያረጋችሁት ኦሬዲ ህፃን ልጅ የደፈረ ሰው እኮ ነው። እሷንም እንዲደፍራት ነው። ምን ማለት ነው? ሲጀመር በቂ ማስረጃ የለም ማለት። ማስረጃችሁማ የተወለደችው ልጅ ናት። መጥቶ እሱ አባት ነኝ አለ። ስለዚህ የደፈረው ማን እንደሆነ ያው ማስረጃ። በገንዘብ እጥረት ምክንያት የዲኤንኤ ማስረጃ ስለሌለ ብላችሁ የዘጋችሁት ሰነድ ሌላ ማስረጃ። ከተሳሳትኩ አርሙኝ። የአቃቢ ህግ ስራ ይሄ ነው አይደለ? ወንጀል ነው። ክስ ተመሰረተም አልተመሰረተም ወንጀል ነው። እሺ ዋንትያ አልከሰሰችም ይባል። ስለዚህ ምንም አይነት ነገር ማድረግ አትችሉም። የሚከስ ሰው ከሌለ ወንጀሉን መቅጣት አትችሉም ይባል። እሺ አሰራራችሁ ያ ነው ይባል። ግን የ12 ዓመት ልጅን ደፍሮ እንደዚህ አይነት ባክ ስቶሪ ያለው ወንድ እንዴት ነው ለአባትነት ብቁ ሆኖ የሚፈቀድለት ልጅቷን እንዲያይ? ሃው ደግሞ እንዴት ኦፌንድድ እንደምትሆኑ በጣም ነው ኦፌንድድ የምትሆኑት። ህግ የለም እዚህ ሀገር እንደዚህ ህግ አሰራሩ ልክ አይደለም ምናምን ሲባል ማለት ነው በጣም ኦፌንድድ ትሆናላችሁ። ከዛ ደግሞ እንደዚህ አይነት ውሳኔዎችን ታስተላልፋላችሁ። የዋንትያን ጉዳይ እየተከታተለ ለኛ ሲያቀርብልን የነበረው የህግ አባላችን ጠበቃ ፌል አምሩ የሚለውን ሰምተን እንመለስ። የዋንትያ ልጅ አባት ነኝና የአባትነት ክብር ይገባኛል፣ እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል
ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ይታነኝ በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ ማህበረሰብ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ሊንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው ይሄን የመጣው። የወንጀል ህጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይህቺው ልጅ እንዲህ አይነቱን ድርጊት ከእርሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜው ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይቺ ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት። ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይርጋ ዘመንን በተመለከተ መመልከቱ አግባብነት አለው ማለት ነው። ከስንት ዓመት እስከ ስንት ዓመት ያስቀጣል ብያችኋለሁ ቅድም። ከ3 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው የግብረ ስጋ ግንኙነት መፈጸም ብያችኋለሁ ማለት ነው። በተመሳሳይ የወንጀል ህጋችን አንቀጽ 217 ላይ መደበኛ የክስ ማብቂያ ወይም ማቅረቢያ የይርጋ ዘመን ስንት ነው ይላል። በወንጀል ተግባር ክስ የማቅረብ የይርጋ ዘመን የሚጸናው ከዚህ በታች በተመለከተው ነው ይልና ንዑስ አንቀጽ ላይ ከ10 ዓመት በላይ እስከ 25 ዓመት ለመድረስ የሚችል ጽኑ እስራት ለሚያስቀጣ ወንጀል ተሳታፊ የሆነ ግለሰብ የይርጋ ጊዜው 20 ዓመት ነው ይላል። ስለዚህ ይህ ግለሰብ ድርጊቱ ከተፈጸመበት ጊዜ በሚቆጠር ጊዜ ውስጥ በ20 ዓመት ጊዜ ውስጥ ለድርጊቱ ኃላፊ እንዲሆን የወንጀል ኃላፊነት ክስ ሊቀርብበት ይገባል። ታዲያ ፍርድ ቤት ላይ መጥቶ ከዚህ ቀደም አባትነትን ክዶ የነበረ አሁን ላይ ግን አባት ነኝ ብሎ በይፋ መጥቶ በፍርድ ቤት ላይ አባትነቴ ሊጠበቅልኝ ይገባል እስካለ ድረስ አሁን ፖሊስ የት ነህ የምንለው ለዚህ ነው። ፖሊስ ይህንን አካል ፍርድ ቤት ላይ በሰጠው ቃሉ መሰረት በጨረሻ ላይ ልባት ባገኘው ውሳኔ መሰረት ግለሰቡን በወንጀል ኃላፊ ሊያደርገው ይገባል። አቃቤ ሕግም ይህንን ጉዳይ ተከታትሎ እርምጃ ሊወስድ ይገባል የሚል ግልጽ የሆነ ጽኑ አቋም አለኝ ማለት ነው። ልጆቻችን በሰላም ወጥተው በሰላም መግባታቸውን ማረጋገጥ የምንችለው እንዲህ አይነት ነውረኛ የወንጀል ተግባር ውስጥ የተሳተፉ ግለሰቦች ሕግ ተከታትሎ ኃላፊ ሲያደርጋቸው ብቻ ነው። ስለዚህ እንዲህ አይነት ስጋት ውስጥ እንዳንገባ ለብዙ ሰዎች እንዲህም አይነት ሐሳብ ክፍል ያላቸው ሰዎች እንዲረዱትና ኃላፊነትንም እንዲያውቁ ለብዙዎች እንዲደርስ ኮፒ ሊንክ ሼር ሪፖስት ማድረግና አትርሱ። አመሰግናለሁ። ሌላ ደግሞ ጆን ዳንኤልና ጃኒ መካከል ምንድነው የተፈጠረው? ጃኒ እንዳስረዳችሁ እንግዲህ ጆን ዳንኤል በጣም ይደበድባት ያስፈራራት እንደነበረና የራቁት ቪዲዮዎችንም ይዞባት ጭምር እያስጨነቃት እያስቸገራት እንደነበረ በራሷ አንደበት ተናግራ ነበረ። ጆን ዳንኤል ደግሞ 100,000 ሰው በተቀመጠበት ሙሉ ሲናገር የነበረውን ንግግር ሙሉ ሪከርዱን ከራሱ አንደበት የሚለውን ሰምተን እንመለስ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣
ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሩም አስገብቻት ከዛ በኋላ በቃ ሐሳብን አትቀይርም አለችኝ። አትቀይርም ተነሳች ነውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርጋለሁ። ይኸው እናትና አባቴን አያሳየኝ እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቷ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው ያያችሁ ካለ ሌላም ቪዲዮዎች ሌላም ነገሮች እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ እንዳይቆራረጥ ግን ኮፒ ሊንክ ታፕ አድርጉ፣ ለሷም ሼር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ ያ መሯሯጥ። እሺ ያው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ጃንዋሪ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር ያው አይደለ ይታያችኋል። ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራ ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካልገዛ ስክሪንሻት አድርጋ የእሷ ስልክ መሆኑን የእሷ አካውንት መሆኑን ነው። ቀኑ ታያችሁ አይታይም። በጀርባ በፊት ላድርግ ወደፊትም ቢሆን ብታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ አካውንት ይኸውልህ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላ ብራ ነው። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ይኸው ቆይ አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ይኸውልህ ያው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይደል ከ17 24 የሚለው ድሮ ያወራ ነው። ይኸው ዓመተ ምሕረቱ ከ2025 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርሱ ጋይስ፣ እዩትና በኋላ ላይ ተረጋግጠው ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ? ደውሎልኛል።
አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። የአካውንቱን መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት። የቱ አካውንት? ስለሱ አካውንት መዘጋት ዘግታል። አካውንት እኔ እንዴት አዘጋለሁ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከሪ አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር ያመሰግናለሁ ወንድም። አረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። ማረጋውን ያደርጋለሁ። በህግ ሄዳለሁ። ሐሳብን ስሜታዊ ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው ያንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታ መጣ። እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣስ በቃሽ። ጥሯት፣ ጃኒን ጥሯት፣ ጃኒን ጥሯት፣ ትምጣ። ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለውም እንደርሳለን። ከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል አሁን ምንድነው ማሚዬ? ይኸውልህ ጆኒ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ ላይ። አይ ነው ማሚዬ፣ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ሲሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርል ፍሬንድ ቦይ ፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚ? ፊት ለፊት አይነን እያየህ ጆን እንደዚህ ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አረጋታለሁና እኔ ማሜ ጆኒ አንድ ጊዜ የሚዩት አድርግ። እኔ ልንገርህ፣ ባለሙያዎች እንደተናገሩት ጆን ዳንኤል ላይቭ ላይ ሆኖ በተናገረው ንግግር በራሱ በህግ እንደሚያስጠይቀው የራቁት ቪዲዮ መያዝ በህግ እንደሚያስጠይቅም ጭምር እየተናገረ ነበረ። ሰምተነው እንመለስ። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ?
ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛ የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋና ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ቀጣይ በተመረጡ አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።